የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 40 ርዕስ ድነት ከምን እግዚአብሔር ኃጢአተኛን ካልቀጣ ጻድቅ መሆን አይችልም። እግዚአብሔር በሰዎች ክፉ ሥራ እጅግ ተናዶ ነበር። ይህንን ንዴቱን አንድ ሰው ላይ እስካላወጣ ድረስ ፍትሕ እንደተበላሸ ይሰማው ነበር። ስለዚህ እግዚአብሔር በሰዎች ላይ የተቆጣውን ቁጣ ሁሉ በክርስቶስ ላይ አፈሰሰውና ረክቶ ከቁጣው ተረጋጋ። ከዚያ እኛ የሰው ልጆች ከእግዚአብሔር ቁጣ ዳንን። ይህ ከልጅነቴ የተማርኩት የመዳን ትምህርት ነበር። ይሁን እንጂ በልቤ እግዚአብሔር እንዴት እኛን ከራሱ ለማዳን ራሱን ሰውቶ ራሱን ያስደስታል ብዬ እጠይቅ ነበር። ብዙ ሰባኪዎች በቅንነት የሰው ዋነኛ ጠላት እግዚአብሔር በሚመስል መልኩ የዳነው ከእግዚአብሔር የቁጣ መቅሰፍት እንደሆነ ሲሰብኩ ይታያል። በዚህም ኢየሱስ ከእግዚአብሔር ሊያድነን እንደመጣ አድርገው ያወራሉ። ነገር ግን ኢየሱስ በኃጢአታችን ምክንያት ተቀጣ እንጂ በእግዚአብሔር አልተቀጸፈም። እግዚአብሔር ክርስቶስን እንደቀጣው ለማስተማር ከሚነሱ ዋነኛ ክፍሎች አንዱ ኢሳይያስ ምዕራፍ 53 ነው። ኢሳይያስ ምዕራፍ 53 ክርስቶስ ከመምጣቱ ከረጅም ጊዜ በፊት ስለ ክርስቶስ መከራና ከመከራው ጋር ተያይዞ ስላሉ አምላካዊና ሰዋዊ አመለካከቶች የሚነግረን ምዕራፍ ነው። ምዕራፉ 3 ዋና ዋና መልእክት አለው። የመጀመሪያው አንድ ሰው ክፉ ሰዎች በበዙበት ዓለም ውስጥ ጻድቅ አገልጋይ ሆኖ እንደተነሳ፣ ነገር ግን እንዴት በኃጢአት በተሞሉ ፍትሕ አልባ ሰዎች መከራን እንደተቀበለ ይነግረናል። በቅንፍ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 3፣ ኢሳይያስ ምዕራፍ 53 ከቁጥር 5 እስከ 9። ሁለተኛው የዚህ ቅን አገልጋይ ጌታ የሆነው እግዚአብሔር ከእነዚህ ክፉ ሰዎች እጅ ሊያድነው ቢችልም፣ ነገር ግን በእርሱ መከራና ሞት ውስጥ ብዙዎችን ከኃጢአታቸው ለማዳን ሲል ለተወሰነ ጊዜ መከራን እንዲቀበል እንደተወው ይነግረናል። በቅንፍ ኢሳይያስ ምዕራፍ 53 ቁጥር 6፣ ኢሳይያስ ምዕራፍ 53 ቁጥር 10። ሦስተኛው በብዙ ሰዎች አእምሮ የዚህ ጻድቅ አገልጋይ መከራ ምክንያት የእግዚአብሔር ቁጣ ተደርጎ እንደተቆጠረ ይነግረናል። በቅንፍ ኢሳይያስ ምዕራፍ 53 ቁጥር 4። ኢሳይያስ በትንቢቱ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠርነው በማለት ሰዎች መከራውን ከእግዚአብሔር እንደመጣ ማሰባቸውን ይነግረናል። ልብ በል፣ ኢሳይያስ በትንቢቱ የነገረን በእግዚአብሔር እንደተቀጸፈ ሳይሆን እኛ በስህተት በእግዚአብሔር እንደተቀጸፈ አድርገን እንደቆጠርነው ነው። ቆጠርነው ካለ በኋላ ነገር ግን በማለት ከላይ ያለውን የሰዎችን አስተሳሰብ ያፈርስና የመከራው ምክንያት እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ በማለት የኢየሱስ መከራ ከሰዎች ኃጢአት የመነጨ የጥላቻ ውጤት እንጂ የእግዚአብሔር ቁጣ አለመሆኑን ግልጽ ያደርጋል። በቅንፍ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 5። በቁጥር 5 ላይ ስለ መተላለፋችንና ስለ በደላችን በሚሉት ቃሎች ውስጥ በአማርኛ ስለ ወይም በእንግሊዝኛ ፎር ተብሎ የተተረጎመው የሰባ ሊቃናት የግሪክ ትርጉም ዲያ ይለዋል። ዲያ የሚለው የግሪክ ቃል የመስተዋድድ ሰዋሰው ሲሆን የአንድን ነገር የመሆን ምክንያት ወይንም የአንድን ውጤት አመጣጥ የምንገልጽበት አዋዳጅ ቃል ነው። ዲያ ስለ ተብሎ ከመተርጎም ይልቅ በዳሽ ምክንያት ተብሎ መተርጎም ይኖርበታል። በዚህ መሠረት ቁጥር 5 እርሱ በመተላለፋችን ምክንያት ተወጋ፣ በበደላችንም ምክንያት ደቀቀ ተብሎ ይተረጎማል። በቁጥር 3 ላይ በሰዎች የተናቀና የተጠላ ነበር የሚለው ቃል የመከራው ምክንያት ማን እንደሆነ ይበልጥ ያስረዳናል። በተመሳሳይ በሮሜ ምዕራፍ 4 ቁጥር 25 ላይም ስለ ኃጢአታችን እንዲሞት አልፎ ተሰጠ በሚለው ቃል ውስጥ ስለ የሚለውን ለመግለጥ የገባው ቃል ዲያ በመሆኑ በኃጢአታችን ምክንያት እንዲሞት አልፎ ተሰጠ ብለን መረዳት እንችላለን። ኢሳይያስ ምዕራፍ 53 ቁጥር 6 እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን፣
እግዚአብሔርም የሁላችንን በደል በእርሱ ላይ አደረገው ይላል። ኢሳይያስ እንደሚለው ገዳዮቹ እኛ ነን፣ ነገር ግን የገደለው እግዚአብሔር ነው ብለን እያሰብን ነበር። ይህ ማለት ለእግዚአብሔር ብለው በእግዚአብሔር ቦታ ሰው እንደሚገድሉ ጽንፈኛ ሃይማኖተኞች ማለት ነው። እግዚአብሔርም ይህንን አስተሳሰባችን ተጠቅሞ የሁላችንንም በደል በእርሱ ላይ አድርጎ ለእኛ ጽድቅን ቆጠረልን እያለን ነው። በቅንፍ 2 ቆሮንቶስ ምዕራፍ 5 ቁጥር 21። ቁጥር 10 መድቀቁና መሰቃየቱ የእግዚአብሔር ፍቃድ ነበር። እግዚአብሔር ነፍሱን የኃጢአት መሥዋዕት ቢያደርገው እንኳን ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል ይላል። ይህ ቁጥር ጻድቁ አገልጋይ በሰዎች እጅ በመቀጣቱ ውስጥ የእግዚአብሔር ዕቅድ እንዲፈጸም እንጂ እግዚአብሔር እየቀጣው እንደሆነ አይነግረንም። ከዚህ በተጨማሪ ከወንጌላት ያነበብነው የአይሁድ መሪዎችና መምህራን ጥላቻ ክርስቶስ ላይ የደረሰው መከራ ከሰዎች የመጣ እንጂ ከእግዚአብሔር የመጣ አለመሆኑን ያስረዳናል። በቅንፍ ሐዋርያት ሥራ ምዕራፍ 2 ቁጥር 26። ይሁን እንጂ ሰዎች መከራውን በዚህ መልኩ መረዳታቸው ለእግዚአብሔር ዕቅድ አስፈላጊ ነበር። እግዚአብሔር ለሰዎች ጥላቻ ኖሮት አያውቅም። የክርስቶስ መከራ እግዚአብሔር በሰዎች ላይ ያለውን ጥላቻ ለማርካት የተፈጸመ አይደለም። ነገር ግን ሰዎች ለሠራነው በደል የሚመጥን መከራ ክርስቶስ ሰውን ተክቶ ከእግዚአብሔር እንደተቀበለ እንዲያስቡ የተፈጸመ ነው። ከሕግ በታች የወደቀው የሰዎች አእምሮ ለሚያደርጉት እያንዳንዱ ስህተት ቅጣትን ከእግዚአብሔር የሚጠባበቅ ሆኗል። እግዚአብሔር የክርስቶስን መከራ ሰዎች ከእርሱ መቀበል ላለባቸው ቅጣት መተኪያ እንደሆነ እንዲሰበክ የወንጌል መልእክት አድርጎታል። መከራው ለአዲሱ ኪዳን መጀመርና ለብሉይ ኪዳን መደምደም ምክንያት ሆኗል። እግዚአብሔር ጻድቁ አገልጋይ በክፉዎች እጅ ሲደቅ ዝም ያለው ኃጢአታችንን ከማስወገድ ዕቅዱ አንጻር ነው። በክርስቶስ መስቀል ላይ እግዚአብሔር ለሰዎች ያለውን ጥልቅ ፍቅር እንጂ ቁጣውን አላሳየንም። መስቀል ላይ እግዚአብሔር ቁጣውን እንዳረካ የሚያሳይ ምንም አይነት ነጥብ የለም። በኦሪት ሕግ በተቆጠረብኝ ኃጢአት ምክንያት ከእግዚአብሔር ቅጣት ይጠብቀኛል ለሚል ሁሉ እግዚአብሔር የእርሱን ቅጣት በጻድቁ አገልጋይ በክርስቶስ ላይ አድርጎ እንደቀጣው ከእግዚአብሔር ጋር ይቆጥር ዘንድ ወንጌል ይሰበካል። መጽሐፍ ክርስቶስ እኛን ለማዳን እስከ ሲኦል እንደወረደ ይነግረናል። በቅንፍ ኤፌሶን ምዕራፍ 4 ቁጥር 9፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 19። ኢየሱስ በእግዚአብሔር እንደተተወ እስኪመስል ድረስ በሰዎች እጅ የተሰቃየበት ጊዜ ሲኦል ተብሏል። አባቴ ብቻዬን አይተወኝም ያለው ኢየሱስ መስቀል ላይ በጩኸት አምላኬ አምላኬ ለምን ተውከኝ ሲል እንመለከተዋለን። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 29፣ ማቴዎስ ወንጌል ምዕራፍ 27 ቁጥር 46። ኢየሱስ በመስቀል ላይ ይህንን የተናገረው ብዙዎች በሚያስቡት መንገድ በአባቱ የተተወ መስሎት አልነበረም። ኢየሱስ በመጽሐፍ ስለ እርሱ በሲኦል ውስጥ አትተወኝምና ቅዱስም መበስበስን እንዲያይ አታደርግም ተብሎ የተነገረውን ጠንቅቆ ያውቅ ነበር። በቅንፍ መዝሙር ምዕራፍ 16 ቁጥር 10። ኢየሱስ ለምን ተውከኝ ያለው ከደረሰበት ታላቅ መከራ የተነሳ ነው። ነገር ግን የጮኸው ጩኸት በአባቱ ችላ የተባለ አልነበረም። ኢየሱስ መዝሙር ምዕራፍ 22 ቁጥር 1ን በጩኸት በመናገር ጨርሰን እንድናነበው የፈለገ ይመስላል። ምዕራፍ 22 አምላኬ አምላኬ ለምን ተውከኝ በማለት ይጀምርና ቁጥር 24 ላይ እርሱ የተጨነቀን ሰው ጭንቀት አልናቀም፣ ቸልም አላለምና ፊቱንም ከእርሱ አልሰወረም፣ ነገር ግን ድረስልኝ ብሎ ሲጮህ ሰማው ይላል። ኢየሱስ ለምን ተውከኝ በሚለው ንግግር ውስጥ አባቱ እንደተወው ወይም እየቀጣው እንደሆነ እየነገረን አልነበረም። ነገር ግን በሰው ልጆች ውስጥ ያለውን በእግዚአብሔር የመተውና ያለመፈለግ አስተሳሰብ ውሸት መሆኑን እያጋለጠ ነበር። እግዚአብሔር ኢየሱስን ከሞት በማስነሳት በሰዎች አእምሮ ውስጥ ያለውን በእግዚአብሔር የመጠላት አስተሳሰብ ገድሎታል። በቅንፍ ሐዋርያት ሥራ ምዕራፍ 13 ከቁጥር 35 እስከ 38።
ኢየሱስ የተገለጠው የሰው ልጆችን ከእግዚአብሔር ቁጣና ፍርድ ለማዳን ሳይሆን ከኃጢአት ወይም እግዚአብሔር በእኔ ተቆጥቷል፣ ረስቶኛል፣ ትቶኛል፣ አይሰማኝም፣ አይፈልገኝም፣ አይወደኝምና ወዘተ ከሚሉ የውሸት አስተሳሰብ ለማዳን ነው። መጽሐፍ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። ኢየሱስ ስለ ኃጢአታችን መሞቱ የእግዚአብሔርን ቁጣ ሳይሆን ፍቅሩን የሚያሳይ ነው። በቅንፍ ሮሜ ምዕራፍ 5 ቁጥር 8። በተመሳሳይ መጽሐፍ ሕይወታችሁ ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯልና ይላል እንጂ ሕይወታችሁን እግዚአብሔር እንዳያገኘው በክርስቶስ ውስጥ ተሰውሯል አይልም። በቅንፍ ቆላስይስ ምዕራፍ 3 ቁጥር 3። ኢየሱስ ከእግዚአብሔር ቁጣ ሊሰውረን አልመጣም። ሃይማኖት እግዚአብሔር በሕይወትህ ላይ በስህተትህ ምክንያት በምታልፍበት ከባድ ሁኔታዎች ይበለው እያለ እንደሆነ ያስተጋባል። በዙፋኑ ላይ በሰው ልጆች ተናዶ ሊያጠፋቸው የፍርድ ቀንን በጉጉት እየተጠባበቀ እንደሆነ ይነግርሃል። በፍርድ ቀንም ክፉ ሥራህን ከመጽሐፍ ላይ እያነበበ መስክሮና አስመስክሮ የሚያቃጥል እሳት ውስጥ እንደሚከትህ ይነግርሃል። ይቀጥልና መልካም ከሠራህ እየዘረዘረ ይከፍልሃል ይልሃል። ከዚያም ከዚህ በቁጣ ከነደደ እግዚአብሔር ኢየሱስ ያድናል ይሉሃል። ይህ አስተሳሰብ በእግዚአብሔር የማዳን ሥራ ላይ የተሠራ መንፈሳዊ ወንጀል ነው። እግዚአብሔር አብ አንተን ሊያጠፋ የሚፈልግ አካል፣ እግዚአብሔር ወልድ ደግሞ አንተን ለማዳን የሚፈልግ አካል አድርገህ ከማሰብ እንድትመለስ አበረታታሃለሁ። በክርስቶስ ኢየሱስ ውስጥ ያየነው ለሰው ልጆች የመራራት ባሕሪ ሳይቀንስና ሳይጨምር በአባታችን ውስጥ አለ። ለብዙ ጊዜ በትክክል ያልተነገረው የሥላሴ ትምህርት የዚህ አስተሳሰብ ምንጭ ነው። ኢየሱስ ከእግዚአብሔር አብ ጋር በሐሳብ ተለያይቶ በክርክርና በልመና ሊያሳምነው የሞከረበት ቀን ከዚህ በፊት ተከስቶ አያውቅም፣ ከዚህ በኋላም አይከሰትም። እግዚአብሔር አብ ሊያጠፋህ እንደሚፈልግ፣ እግዚአብሔር ወልድ ደግሞ ከእርሱ ሊያድንህ እንደሚፈልግ አድርገህ ከማሰብ መመለስ ያስፈልጋል። ኢየሱስ የሚያደርገው አባቱ የሚያደርገውን ብቻ ነው። ኢየሱስ ይህንን ግልጽ አድርጎ ሲናገር አብ ሲሠራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋል አለ። በቅንፍ ዮሐንስ ወንጌል ምዕራፍ 5 ቁጥር 19። መጽሐፍ ሥጋ ለብሶ እንደ ልጅ የተገለጠው ጌታችን ኢየሱስን በኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙ የዘላለም አባት እንደሚባል ይነግረናል። ይህ ቃል ኢየሱስ ልጅ ሆኖ ይምጣ እንጂ የዘላለማዊ አባቱን ባሕሪ ይዞ እንደሚገለጥ ያስረዳናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን ፍቅር ሆኖ ፍቅር ከማያውቅና በቁጣና በቂም ከተሞላ አባቱ ሊያድነን አልመጣም። ምክንያቱም አባት እግዚአብሔር ሊያጠፋን የሚፈልግ ከሆነ በእርግጠኝነት ልጁ ኢየሱስ ክርስቶስም የሚፈልገው ሊያድነን ሳይሆን ሊያጠፋን ነው። በእግዚአብሔር አብ ወልድና መንፈስ ቅዱስ መካከል ቅንጣት የማንነትና የሐሳብ ልዩነት የለም። ኢየሱስ በሰዎች ኃጢአት ምክንያት በቁጣ የነደደ አባቱን ለማርካት በራሱ ፍቃድ ዘው ብሎ ወደ ምድር እንደመጣ እንዳታስብ አበረታታለሁ። በኃጢአት ምክንያት በእግዚአብሔር እንዳንጠፋ ሲፈልግ ኢየሱስ የአባቱን ሐሳብ በመቃረን ሊተካልን እንደመጣ አታስብ። መጽሐፍ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በቅንፍ ዮሐንስ ወንጌል ምዕራፍ 3 ቁጥር 16። እንዳንጠፋ የፈለገው ኢየሱስ ብቻ ሳይሆን እግዚአብሔርም ነው። እግዚአብሔር አንድ ነው፣ ሐሳቡም አንድ ነው። ሐሳቡ ሰዎችን መውደድና ማዳን ነው። ኢየሱስ ያደረገው ሁሉ የእግዚአብሔር ፍላጎት ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 28። እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ ሰዎችን የሚወድና የሰውን ዘር ወደ ራሱ ለማቅረብ የሚጎተጉት የፍቅር አባት ነው። እግዚአብሔር ለሰው ልጆች ያለውን ፍቅር ሊካበድ አይችልም።
ምክንያቱም እግዚአብሔር ሰው የሚያካብደው ትንሽዬ ፍቅር ኖሮት አያውቅም። መጽሐፍ ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም ይላል በቅንፍ ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ፍቅርን አብራርቶ እግዚአብሔር ፍቅር ነው ከማለት እግዚአብሔርን በክርስቶስ ተረድቶ ፍቅርን ማብራራት ለፍቅር ሙሉ ትርጉም ይሰጠዋል። ፍቅርን ማንም ሳያፈቅርበት በፊት እግዚአብሔር ሰዎችን አፍቅሮበታል። መጽሐፍ እጅግ ሰፊ ጥልቅና ከመታወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ እንድንበረታ ይጠይቀናል። በቅንፍ ኤፌሶን ምዕራፍ 3 ከቁጥር 18 እስከ 19 የክርስቶስን ፍቅር ከመታወቅ በላይ የሆነ ያስባለው ምን እንደሆነ አውቀሃል? ምክንያቱም ከክርስቶስ ፍቅር ጋር የምታመሳስለው ምድራዊ ፍቅር ባለመኖሩ ነው። ሐዋርያው ዮሐንስ ስለዚህ ፍቅር ሲናገር ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው ይላል በቅንፍ አንደኛ ዮሐንስ ምዕራፍ 4 ቁጥር 10። ሰው ለእግዚአብሔር ያለው ፍቅር እግዚአብሔር ለሰው ያለውን ፍቅር ማብራራት አይችልም። የሰው ፍቅር በሚወደድ ነገር ላይ፣ በብርቱ ጎን ላይ፣ በመልካም ባህሪ ላይ፣ በመልካም ስጦታ ላይ ወዘተ የሚመሰረት ነው። እኛ እግዚአብሔር የምንወደው እንደሚወደን ሲገባን ብቻ ነው። እግዚአብሔር ግን እኛን የወደደን ገና ከእርሱ ጋር ጠላቶች ሳለን ነው በቅንፍ ሮሜ ምዕራፍ 5 ቁጥር 8። እግዚአብሔር እንደ ሰው ካልተፈቀርኩኝ ብሎ ፍቅርነቱን አያጣም። ክቡር ጠቅላይ ሚኒስትር አብይ አህመድ ለ2014 የጥምቀት በዓል ባስተላለፉት ግሩም መልእክት ስለዚህ ድንቅ ፍቅር እንዲህ በማለት ገልጸዋል። ፍቅር የአፍቃሪውን እንጂ የተፈቃሪውን ባህሪ አይፈልግም። ኢየሱስ ክርስቶስ የወደደን ለመወደድ የሚያበቃ ነገር ስላለን ሳይሆን እንዲሁ ነው። ፍቅሩ በቅድመ ሁኔታ ላይ የተመሰረተ ሳይሆን ፍጹም ፍቅር ነው። የክርስቶስ ፍቅር በእኛ ምላሽ ላይ የተመሰረተም አይደለም። ብንወደውም ባንወደውም፣ ብናመሰግነውም ባናመሰግነውም፣ ብናደንቀውም ባናደንቀውም፣ ስሙን ብንጠራም ባንጠራውም እርሱ እኛን ከመውደድ አይለወጥም። ችርስ። የኃጢአት ምንጭ እግዚአብሔር ሳይሆን ሕግ ነው። ሕግ ሰዎች መርጠው የገቡበት ዓለማዊ ሥርዓት እንጂ እግዚአብሔር ሰውን እንዲገዛበት ያደረገው ሥርዓት አይደለም። የኢየሱስ በሥጋ መገለጥ ዋነኛ ዓላማ ወደ እግዚአብሔር እንዳንቀርብ የጥል ግድግዳ የሆነብንን ሕግ ከመንገድ ማስወገድ ነው። በቅንፍ ኤፌሶን ምዕራፍ 2 ቁጥር 14፣ ገላትያ ምዕራፍ 4 ከቁጥር 4 እስከ 5፣ ዕብራውያን ምዕራፍ 9 ቁጥር 15፣ ቆላስያስ ምዕራፍ 2 ቁጥር 14 የታሰርንበትን የሕግ ገመድ በጣሶ ከእግዚአብሔር ጋር ያለንን ጠላትነት በማስወገድ ክፉ ከሆነው ዓለም ከንቱ ሥርዓት አድኖናል። ይህንንም መጽሐፍ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ በማለት ይነግረናል። በቅንፍ ገላትያ ምዕራፍ 1 ቁጥር 4፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 18። ኢየሱስ አይሁዳውያን እኔ እርሱ ነኝ ወይም የእግዚአብሔር ልጅ ክርስቶስ ነኝ ስላችሁ እኔ እርሱ ወይም የእግዚአብሔር ልጅ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ አላቸው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 24። ከኃጢአት ነፃ ወጥቶ በጽድቅ መኖር ያለው በእምነት ብቻ ነው። ይህ እምነት ኢየሱስ ክርስቶስ መሆኑን በመረዳት መቀበል ነው። በኃጢአት ሙት መሆን እግዚአብሔር የሰጠህን መልክና አምሳል እንደሌለህ አምኖ መኖር ነው። ሰው በመንፈስ ሞቶ ኖሮ በሥጋ የሚሞተው ኢየሱስ ክርስቶስ ወይም አዳኝ መሆኑን ማመን ሲሳነው ብቻ ነው። እንዲህ ያለው ሰው እግዚአብሔር ከራሱ ጋር በመስቀሉ ሥራ ቢያስታርቀውም እርሱ ግን የመስቀሉን ሥራ በመካድ ከእግዚአብሔር ጋር ጠላት ሆኖ በሲኦል ይኖራል፣ እንዲሁም ይሞታል። በቅንፍ ሮሜ ምዕራፍ 8 ቁጥር 7። በኃጢአታችሁ ትሞታላችሁ የሚለው የኢየሱስ ንግግር በእግዚአብሔር ቅድመ ውሳኔ ላይ የተመሠረተ አይደለም። በእግዚአብሔር ፊት ከነ ኃጢአቱ እንዲሞት የተወሰነበት አንድም ሰው የለም። ሁሉም ሰው በኢየሱስ የመስቀል ስኬት አማካኝነት ኃጢአት ተደምስሶለት የእግዚአብሔርን ጽድቅ ተጎናጽፏል።
ነገር ግን ሰው ኢየሱስ የእግዚአብሔር ልጅ ወይም እግዚአብሔር መሆኑን ማመን እስካልቻለ ድረስ ኃጢአተኛ አእምሮን እንደተሸከመ ይሞታል። አንድ ሰው የኢየሱስ መከራና ሞት ምንም ትርጉም የማይሰጠው ከሆነ ኢየሱስን የሚያስበው እንደ ተራ ሰው ብቻ ነው። ይህ ሰው እምነት በማጣት የኢየሱስን ሞት ስኬት ሳያጣጥም ይሞታል። በተመሳሳይ ኢየሱስ ሃይማኖት እያጮኸ ከሚሰብከው ሰይጣን ከሚባል ምናባዊ ኃይለኛ አካል አላዳነንም። ኢየሱስ በዋጋ ገዝቶናል። ነገር ግን ዲያብሎስ ለሚባል የውሸት አካል ዋጋ አልከፈለም። ዲያብሎስ እኛን ነፃ ለማድረግ ከእግዚአብሔር ዋጋ የሚጠይቅበትም ቅንጣት አቅም የለውም። መጽሐፍ ኢየሱስ ስለ ኃጢአታችን ዋጋ ከፍሎ እንደዋጀን ይናገራል። በቅንፍ 1 ቆሮንቶስ ምዕራፍ 6 ቁጥር 20። ነገር ግን እኛን ለመልቀቅ ከእግዚአብሔር ዋጋ ለጠየቀ ጉልበተኛ ሰይጣን አይደለም። ኢየሱስ ፈሪሳውያንን አባታችሁ ዲያብሎስ ነው ሲል ዲያብሎስ የተፈጥሮ ልጅ አለው እያለ አይደለም። ነገር ግን የዲያብሎስን ውሸት ተከታዮች ወይም ድርጊታችሁ ዲያብሎስን አባታችሁ እንዳደረጋችሁ ያሳያል ወይም የግብር ልጆች ናችሁ እያለ ነው። ኢየሱስ ዲያብሎስ ሌባ እንደሆነ ግልጽ አድርጓል። በቅንፍ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሌባ የሰረቀው ዕቃ ባለቤት እንደማይሆነው እንዲሁ ዲያብሎስ የሰው ባለቤት ወይም አባት ሆኖ አያውቅም። ፍጥረት ሁሉ ምንጩ አንዱ እግዚአብሔር ነው። የሰው ልጆች አባት እግዚአብሔር ብቻ ነው። በቅንፍ ኤፌሶን ምዕራፍ 4 ቁጥር 6 ሌባው ዲያብሎስ አባት የሆነው ለውሸት ብቻ ነው። ዲያብሎስ ውሸቱን ተጠቅሞ ልጆቹ እንደሆንን አሳምኖ አስከተለን እንጂ ከመጀመሪያም ልጆቹ አልነበርንም። በቅንፍ ዮሐንስ ወንጌል ምዕራፍ 8 ከቁጥር 42 እስከ 44 እግዚአብሔር ልጁን ኢየሱስን ወደ ምድር የላከበት ዓላማ ከቤት የጠፉ ልጆቹን ወደ እቤት የመመለስ አጀንዳ አስይዞት ነው። በቅንፍ ሉቃስ ምዕራፍ 19 ቁጥር 10 ይህንንም ፈጽሞታል። ይህንን ሐሳብ የሀገራችንን አንድ ሕግ በማንሳት ላስረዳ እወዳለሁ። በሀገራችን የፍትሐ ብሔር ሕግ ባለ ንብረቱን በሁለት አይነት መንገድ ከሌባ መቀበል ይችላል። የመጀመሪያው በፍርድ ቤት ክስ በማንሳት ሲሆን፣ ሁለተኛው ግን እጅግ ለየት ያለ ሲሆን እርሱም ባለ ንብረቱ በተሰረቀበት ጊዜ ጉልበት ካለው ከሌባው ላይ በኃይል መቀበል እንደሚችል ይደነግጋል። ሕጋችን በጉልበት መብትን ማስከበር የሚፈቅድበት ሁኔታ ይህ ብቻ ነው። ሕጉ ለምን ጉልበት መጠቀም እንደፈቀደ አውቀሃል? ምክንያቱም የተሰረቀ ንብረት ባለቤትነትን አይፈጥርም። በግልጽ እንደሰረቀ የታወቀ ሌባ ፍርድ ቤት አምጥቶ ባለቤትነትን ማስረዳት አስፈላጊ አይደለም። ኢየሱስ የሰው ልጆችን ነፃ ለማውጣት እግዚአብሔርና ሰይጣን መካከል ገብቶ በደሙ ለማደራደር ዋጋ እንደከፈለ እንዳታስብ አበረታታለሁ። እግዚአብሔር የልጁን ክቡር ደም ዋጋ የከፈለው ለሌባው ዲያብሎስ አይደለም። ከመጀመሪያው ሌባው ከአባታችን የለየን በሕግ አማካኝነት ስለ አባታችንና ስለ ራሳችን በመዋሸት በመሆኑ ከሌባው የወሰደውን ለመቀበል እውነትን ከመግለጥ ውጪ ዋጋ መክፈል አስፈላጊ አይደለም። ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በክርስቶስ ክቡር ደም ነው። በቅንፍ 1 ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 ኢየሱስ ሕይወቱን ስለኛ አሳልፎ በመስጠት የደም ዋጋ የከፈለው ሌባውን በውሸት ተከትሎ የሄደውን ነፍሳችንን ለማዳን ነው። ኢየሱስ የነፍሳችን መልሕቅና ቤዛ ነው። የኢየሱስ ዋጋ የልጆቹን የውሸት ዕውቀት ወደ ብርሃን ለመመለስ የተከፈለ ነው። ይህንን በማድረግም የዲያብሎስን ውሸታምነት በአደባባይ አረጋግጧል። ሐዋርያው ጳውሎስ ለገላትያ ሰዎች በገላትያ ምዕራፍ 1 ቁጥር 4 ላይ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ በማለት የዳነው ክፉ ከሆነው ከዚህ ዓለም የሕግ አስተሳሰብ እንደሆነ ይነግረናል። የዳነው እንደ እግዚአብሔር ለመሆን ከሕግ በታች ኑር ከሚለው ከዓለም ትምህርት ነው። በቅንፍ ገላትያ ምዕራፍ 4 ቁጥር 2፣ ገላትያ ምዕራፍ 4 ቁጥር 10
ኢየሱስ በሞቱ ምሳሌ ሆኖ ዓለምን ወይም ሕግን ለእኛ ሰቅሎታል። በሌላ በኩል ደግሞ እኛን ለዓለም ሰቅሎናል። በቅንፍ ገላትያ ምዕራፍ 6 ቁጥር 14። የዳነው ከሕግ አገዛዝ ነው። ኢየሱስ ክርስቶስ ያዳነን ከእውነት ወድቀን ከታሰርንበት ሲኦል ወይም የጨለማ ሕይወት ነው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ በክርስቶስ ሞት የሲኦልን መሸነፍ አብስሮናል። ሲኦል እግዚአብሔር በነፃ የሰጠውን ሕይወት አለማየት ነው። አጋር በምድረ በዳ አጠገቧ ያለውን የውሃ ምንጭ ባለማየቷ በውሃ ጥም ተቃጥላ ነበር። በቅንፍ ዘፍጥረት ምዕራፍ 21። ሲኦል ውሃ በሌለበት መሆን ሳይሆን ውሃን ማየት አለመቻል ማለት ነው። የኤልሳ አገልጋይ በሶርያውያን ወታደሮች በመከበባቸው በሞት ፍርሃት ውስጥ ሲሆን የእግዚአብሔር ጠባቂ የእሳት ሰረገሎች እዚያው ነበሩ። በቅንፍ ሁለተኛ ነገሥት ምዕራፍ 6። ሲኦል ያለ ፍርሃት እንድትኖር የሚጠብቅህን አለማየት ነው። ሲኦል አዳምና ሔዋን ፍሬውን ሲበሉ በተከፈተላቸው አይነት ሰዎች የሚኖሩት ኑሮ ነው። ሲኦል የልቦና ዓይን ጨልሞ የምትኖረው ኑሮ ነው። ሲኦል በፊት ለፊትህ እንደተሰቀለ ሆኖ የሚኖረውን ክርስቶስ ሳታይ የምትኖረው የአዚም ሕይወት ነው። በቅንፍ ገላትያ ምዕራፍ 3 ቁጥር 1። ሲኦል በጸጋው ላይ የተመሠረተውን የእግዚአብሔርን አብሮነት ያላየ ሰው የሚኖረው ከሕግ በታች የሆነ የማያቋርጥ የጭንቀት፣ የኩነኔ፣ የትንሽነት፣ የሐዘንና የባርነት ሕይወት ነው። በቅንፍ ዮሐንስ ወንጌል ምዕራፍ 9 ቁጥር 41። ሲኦል በውስጥ ያለውን የሕይወት መገኛ የሆነውን ክርስቶስን አለማወቅና ሕይወትን ከውጪ መፈለግ ነው። እውነትንና የተገለጠውን የዓለም ብርሃን ማየት እንዳትችል የዚህ ዓለም ምኞት ሐሳብህን አሳውሮት የምትኖረው ኑሮ ሲኦል ይባላል። ሲኦል የተሰጠህን ባለማየትህ ከሌለበት እየፈለክ የምትኖረው ኑሮ ነው። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14 እስከ 16፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4። አለማየት እረፍት አልባ ያደርጋል። መሄድ የሌለብህ ቦታ ያስኬዳል። ማድረግ የሌለብህን ነገር ያስደርጋል። እንድታጉረመርም ያደርጋል። ያስለቅሳል፣ ያስፈራራል፣ ይኮንናል፣ በጥላቻ ይሞላል፣ ያስጨንቃል፣ ያንከራትታል፣ ያጎሳቁላል፣ በመጨረሻ ይገላል። የዳነው የእግዚአብሔርን አባትነት ካለማየት ነው። የዳነው ልጅ ሆነን ሳለን ራሳችንን እንደ ባሪያ ከመቁጠር ነው። የጸጋውን ባለጠግነት ካለመረዳት ነው። የዳነው እግዚአብሔር አይወደኝም፣ ከኔ ጋር መኖር አይፈልግም፣ እግዚአብሔር በእኔ ውስጥ እንዲኖር ብቁ አይደለውም ከሚል የውሸት አስተሳሰብ ነው። በወንጌል የተገለጠው ድነት ከሞት በኋላ ሲኦል ላለመግባትና መንግሥተ ሰማይ ለመግባት ከሚደረግ ነገር ጋር የተያያዘ አይደለም። ድነት አሁን ስለ እግዚአብሔርና ስለ ራሳችን ከያዝነው የውሸት ዕውቀት ወይም ኃጢአት ማምለጥ፣ በዚህም በኃጢአት ምክንያት ከሚመጣ ፍርድ መዳን ነው። ፍርድ ማለት በኃጢአተኛ አእምሮ ውስጥ መኖር ወይም ወደ እግዚአብሔር ለመቅረብ በማያስችል ኩነኔ ውስጥ መኖር ማለት ነው። ፍርድ ማለት ኩነኔ ወይም የጥፋተኝነት ውሳኔ ማለት ነው። ኩነኔ ከእግዚአብሔር ጋር ኅብረት ማድረግ እንዳትችል በመከልከል በጨለማና በሞት ሕይወት ግዛት ውስጥ እንድትኖር ያደርግሃል። በሌላ አነጋገር የተፈረደበት ሰው ማለት ከእግዚአብሔር ሕይወት ጠፍቶ በጨለማ የሚመላለስ ሰው ማለት ነው። ወደ እግዚአብሔር መቅረብ አለመቻል የዚህ ዓለም ክፋት ተጠቂ ያደርጋል። እግዚአብሔር በሰዎች ላይ የነበረውን ኃጢአት ሁሉ በኢየሱስ ክርስቶስ ላይ በማድረግ ኃጢአት በፊቱ ጉዳይ እንዳይሆን አድርጎታል። ነገር ግን አንተ በኢየሱስ የተሠራውን ሥራ እስካላወቅና ለማመን ፈቃደኛ እስካልሆንክ ድረስ ከእግዚአብሔር ጋር እንደ ጠላት ለመኖር ወስነሃል ማለት ነው። አሁን እግዚአብሔር በልጁ በሠራው ሥራ ማመን የማይፈልጉ ሰዎች በፍርድ በመመላለስ ላይ ይገኛሉ። በቅንፍ ዮሐንስ ወንጌል ምዕራፍ 9 ቁጥር 41